በዚህ ቪዲዮ ላይ አራት የህልም ትርጉሞችን እናያለን። የመጀመሪያው በህልማችሁ እሳት ስታዩ፣ ሁለተኛው ደግሞ እየበረራችሁ ካያችሁ በህልማችሁ፣ ሶስተኛው ደግሞ ትምህርት ቤት ውስጥ ሆናችሁ ወይም ፈተና ስትፈተኑ ካያችሁ፣ አራተኛው በህልማችሁ ራቁታችሁን ሆናችሁ ካያችሁ ምን ማለት ነው የሚለውን ነገር እናያለን ከመጽሐፍ ቅዱስ አንጻር። ቪዲዮን እስከ መጨረሻ ማየታችሁን እንዳትረሱ፣ ምክንያቱም አራተኛው እጅግ ጥልቅ ሚስጥር ያለው ህልም ነው። ይህ ቪዲዮ ብዙዎች ጋር እንዲደርስ ላይክ በማድረግ አብራችሁን እንድታገለግሉ አሳስባችኋለሁ። እዚህ ዩቲዩብ ቤተሰብ ያልሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ለማታውቁኝ እኔ አገልጋይ ፊልሞን እባላለሁ። ቀጥታ ወደ ትምህርቱ እንሄዳለን። ሰላም ቅዱሳን እንዴት ናችሁ? እኔም ባለቤቴም በእኔ ዙሪያ ያሉ ቤተሰቦቼ ሁሉ ሰላም ናቸው። ክብር ለኢየሱስ ይሁን። ስለ ህልም ማወቅ ያለባችሁ አንድ ነገር ምንድነው ካላችሁኝ፣ እግዚአብሔር ዛሬም በህልም እንደሚናገር ልታውቁ ያስፈልጋችኋል። ሰዎች ዛሬም በህልማቸውና በራእያቸው ኢየሱስን ይገናኛሉ። ኢየሱስ ደግሞ ይናገራቸዋል። እሺ ወደ ህልሞቹ እንግባ ቀጥታ። የመጀመሪያው በህልማችሁ እሳት ስታዩ ፖዚቲቭም ኔጌቲቭም ትርጉም ይኖረዋል። ፖዚቲቭ ትርጉሙ ምንድነው ካላችሁኝ፣ የመንፈስ ቅዱስ ኃይል ምሳሌ ነው። ለምን ስትሉ መጽሐፍ ቅዱስ በማቴዎስ ምዕራፍ 3 ቁጥር 11 ላይ ሲናገር እንደዚህ ነው፣ እኔስ ለንስሐ በውሃ አጠምቃችኋለሁ፣ ጫማውን እሸከም ዘንድ የማይገባኝ ከኔ በኋላ የሚመጣው ግን ከእኔ ይልቅ ይበረታል፣ እርሱ በመንፈስ ቅዱስ በእሳትም ያጠምቃችኋል። መንሹም በእጁ ነው፣ አውድማውንም ፈጽሞ ያጠራል፣ ስንዴውንም በጎተራ ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል ይላል። ስለዚህ ይሄ የመንፈስ ቅዱስን ኃይልና እሳት ይወክላል ማለት ነው። የመንፈስ ቅዱስ እሳት በህይወታችሁ ላይ ሲመጣ የመጀመሪያ የሚያደርገው ነገር ምንድነው ካላችሁኝ፣ እናንተ ላይ ያለ የማይጠቅም ገለባ የሆነ ነገር ከላያችሁ ላይ ያነሳል ማለት ነው። እሳት እያቃጠላችሁ ሊሆን ይችላል በህልማችሁ ያያችሁት። ነገር ግን መልካም ስሜት እየተሰማችሁ ከሆነ በህልም ውስጥ እግዚአብሔር እናንተ ላይ ያለውን እንደ ገለባ የሆነውን ኃጢአት ሊያስወግድ እሳቱ እያጠመቃችሁ እንደሆነ ምሳሌ ነው ማለት ነው። ሁለተኛው እሳት ስታዩ ትርጉሙ ምንድነው ካላችሁኝ፣ መከራንና ጥፋትን ያመለክታል። ለምን ካላችሁኝ መጽሐፍ ቅዱስ በኢሳይያስ 43 ቁጥር 2 ላይ ሲናገር እንደዚህ ይላል፣ በውሃ ውስጥ ባለፍክ ጊዜ ካንተ ጋር ሆናለሁ፣ በወንዞችም ውስጥ ባለፍክ ጊዜ አያሰጥሙህም፣ በእሳትም ውስጥ በሄድክ ጊዜ አትቃጠልም፣ ነበልባሉም አይፈጅህም ይላል። እሳትን እዚህ ጋር በምን ያመለክቷል? በመከራ ያመለክቷል ማለት ነው። ሌላም ፓርት ላይ ደግሞ ስታዩ ወርቅ በእሳት እንደሚፈተን እያለ ሲናገር ደግሞ ታያላችሁ። ስለዚህ እዚህ ጋር ሁለት አይነት መከራ አለ። አንዱ መጥፎ የጥፋት መከራ ነው። ሁለተኛው መከራ ደግሞ እናንተን የሚያጠራችሁና የሚጠቅማችሁ መከራ ነው ማለት ነው። ሁለተኛው መከራ ግን የእናንተ የተባለውን ነገር የሚያጠፋና የሚያቃጥል፣ እግዚአብሔር ለእናንተ የሰጠው ለቤተሰባችሁ የሰጠው ጤንነት ሊሆን ይችላል፣ ሀብት ሊሆን ይችላል፣ መንፈሳዊ ህይወት ሊሆን ይችላል፣ ትዳር ህይወት ሊሆን ይችላል። ያንን ነገር ለማቃጠል የተላከ እሳት ስለሆነ ይህንን እሳት በኢየሱስ ስም ማጥፋት ይኖርባቸዋል። አንድ ጓደኛዬ በህልሙ አንድ ነገር አይቶ ነግሮኝ ነበር። ያ ህልም ደግሞ የሚገርማችሁ ከሆነ ሰው ቤት ትልቅ ዛፍ ሲወድቅ ያያል። ያ ዛፍ ወድቆ ግን እነሱ ቤት ላይ ነው የሚወድቀው እና እነሱ ቤት ላይ ሲወድቅ እሳት ይያዛል፣ ያ ቤት መንደድ ይጀምራል። ነገር ግን ማንም ሳይጎዳ እሳቱ ይጠፋል ማለት ነው። የሚገርማችሁ ልክ እንዳየው ነው የተፈጸመው። ዛፉ የወደቀበት ቤተሰብ ላይ አባትየው ሞተ ማለት ነው። ከትንሽ ጊዜ በኋላ እዚህ ጓደኛዬ ቤት አባቱ ድንገት ታመመ ማለት ነው። ነገር ግን አባቱ እግዚአብሔር ፈወሰው ማለት ነው። ሁለተኛው ደግሞ በህልማችሁ ስትበሩ ካያችሁ፣ ይህ ህልም መንፈሳዊ ከፍታንና በምድርም ቢሆን ደግሞ ስኬትን ወይም ክንውንን ያመለክታል። አንዳንድ ሰዎች በዚህ ህልም ላይ መጥፎ ትርጉም ሲሰጡ አያለሁ እና ያ ደግሞ አጋንንታዊ አሰራር ነው፣ ሰይጣን ነው ምናምን እያሉ ይተረጉማሉ። እኔ ግን በዛ ትርጉም አልስማማም። ለምን ካላችሁኝ፣ እኔ እየበረርኩኝ ባየሁባቸው ጊዜዎች ሁሉ ላይ መንፈሳዊ ህይወቴ እየታደሰ እየጎለበትኩኝና በምድራዊም ነገር ስኬታማ እየሆንኩ ነው የሄድኩት እንጂ ጥፋትና ኪሳራ ሲደርስብኝ አላየሁ። ስለዚህ በህልማችሁ ከፍ ብላችሁ እየበረራችሁ ትልልቅ ፎቆችን እያለፋችሁ ስትበሩ ካያችሁ እግዚአብሔር ኃይልን እየሰጣችሁና በህይወታችሁ ላይ ከፍታን ሊያደርግ እንዳለ የሚያመለክት ህልም ነው ማለት ነው። ለምን ይህንን አልክ ካላችሁ መጽሐፍ ቅዱስ ሲናገር ኢሳይያስ 40 መጨረሻ ላይ እንደዚህ ነው፣ ብላቴኖች ይደክማሉ ይታክቱማል፣ ጎበዛዝትም ፈጽሞ ይወድቃሉ፣ እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። ስለዚህ ንስር እጅግ በጣም በከፍታ ላይ ነው የምትበረው። እግዚአብሔር ኃይልን እንደሰጣችሁና አቅምን እንደሰጣችሁ ከዚህ በኋላ መንፈሳዊ ከፍታችሁና ሌቭላችሁ እየጨመረ
እንደሚሄድ በተለያየ በተሰማራችሁበት ኤሪያ ላይ እግዚአብሔር ሹመትንና ከፍታን በህይወታችሁ ላይ ሊያደርግ እንዳለ የሚያሳይ ነው። ስለዚህ እግዚአብሔርን ልታመሰግኑ ልትባርኩና ለዛ ከፍታ ልትዘጋጁ ያስፈልጋችኋል ማለት ነው። ሶስተኛው ደግሞ ትምህርት ቤት እየተማራችሁ ወይም ፈተና እየተፈተናችሁ ፈተናችሁ ሲያልፋችሁ ፈተና ስትወድቁ ካያችሁ ምንድነው ትርጉሙ ካላችሁኝ፣ የመጀመሪያው ትምህርት ቤት ስትማሩ ካያችሁ እግዚአብሔር እያዘጋጃችሁ እያሰለጠናችሁና የሆነ ስራ ውስጥ ሊያስገባችሁ እንደሆነ የሚያሳይ ምልክት ነው። ለምን ካላችሁኝ ሰው ሁሉ ትምህርት ቤት ከተማረ በኋላ ወደ ስራ ለመግባት የሚዘጋጅበት ነው። ሰው በመማር ሲዝን ውስጥ ናችሁ። ሰው ደግሞ እንደምታውቁት ሁል ጊዜ ከትምህርት በኋላ ፈተና እንዳለ ደግሞ ልታውቁ ያስፈልጋችሁ። ስለዚህ በህልማችሁ ፈተና እየተፈተናችሁ ካያችሁ ከፊታችሁ የፈተና ሲዝን አለ። ያ የፈተና ሲዝን ደግሞ በእግዚአብሔር የተዘጋጀ እንደሆነ ያመለክታል። ለምን ካላችሁ መጽሐፍ ቅዱስ ሲናገር ያላቅማችሁ እንድትፈተኑ የማይፈቅድ እግዚአብሔር ከፈተናው ጋር ደግሞ መውጫውን ያዘጋጅላችኋል ተብሎ ተጽፏል። ስለዚህ ፈተና ላይ ቀርባችሁ ካያችሁ እግዚአብሔር የትምህርትን ሲዝን ሰጥቷችሁ ነበር። ያ የተማራችሁትን ነገር ደግሞ ልትፈተኑ እንደሆነ የሚያመለክት ህልም ነው ማለት ነው። ስለዚህ በዚህ ጊዜ ምን ማድረግ አለብኝ ካላችሁ ከፊታችሁ ለሚመጣው ፈተና መዘጋጀት ይኖርባችኋል። ያ ብቻ አይደለም፣ እግዚአብሔር ደግሞ ያስተማራችሁን በዚህ ጊዜያቶች ውስጥ እግዚአብሔር ምን አስተምሮኛል፣ ምን ሲለኝ ነበር፣ ምን ማድረግ አለብኝ፣ ምን ማድረግ የለብኝም የሚለውን ነገር እግዚአብሔር የተናገራችሁንም እያንዳንዱን ድምፅ እያስታወሳችሁ ፈተናው ላይ እንዳትወድቁ ማስታወስ ይኖርባችኋል ማለት ነው። ሁለተኛው ግን ፈተናውን ደግሞ ስትወድቁ ካያችሁ የምትደግሙት ሲዝን አለ ማለት ነው። ያለፈው ጊዜ ላይ ያሳለፋችሁትን ተመሳሳይ ህይወት ቀጥሎ ያለው ጊዜ ላይ ደግማችሁ ትኖሩታላችሁ ማለት ነው። ፈተና ደግሞ ለመፈተን እየሄዳችሁ ረፍዶባችሁ ስትደርሱ ካያችሁ ይሄ የመዘግየትን መንፈስ ነው የሚያሳይ። ለምን ካላችሁ ሁልጊዜ ፈተና ስትፈተኑ ከፈተናው በኋላ ደረጃ ትቀይራላችሁ ወይም ክፍል ትቀይራላችሁ። ስለዚህ ያንን ደረጃ እንዳትሻገሩና ወደ ሌላ ምዕራፍ እንዳትገቡ የሚያዘገያችሁ መንፈስ አለ ማለት ነው። ይህንን አዘግይ መንፈስ እየተቃወማችሁ ልትጸልዩ ያስፈልጋችኋል። አራተኛውና የመጨረሻው ብዙ ሰዎች ግራ የሚጋቡበትና የሚጨነቁበት ህልም ምንድነው ካላችሁኝ፣ ራቁታቸውን ሆነው አደባባይ ላይ በህልማቸው ሲያዩ። የመጀመሪያው ራቁታችሁን ሆናችሁ በህልማችሁ ስታዩ ውርደትን ያመለክታል። ለምን ካላችሁኝ በአደባባይ ራቁታችሁን ሆናችሁ ስትታዩ ታፍራላችሁ፣ ትዋረዳላችሁ፣ በጣም ሼም ይዛችኋል። ጠላት በህይወታችሁ ላይ የምትዋረዱበትን ነገር ሊያደርግ እንዳለ የሚያመለክት ህልም ነው። አንዲት እህት ነበረች እና አንድ ህልም ነገረችኝ። ወንድሜን ራቁቱን ሆኖ እንደ ህፃን ልጅ ሆኖ አየሁት አለች። ከዛ እግዚአብሔር የተናገረኝ ነገር ምንድነው? ጠላት ሊያዋርደውና ተራ ነገር ላይ ሊጥለው አቅዷል፣ ፕሮግራም አድርጓል። ስለዚህ ለዚህ ልጅ ማልጅለት ብዬ ተናገርኩኝ ማለት ነው። የሚገርማችሁ ነገር ያቺ ሴት ምስክርነቷን ይዛ መጣች። ጠላት ከባድ ሁኔታ ላይ ጥሎት ሊያዋርደው ነበር፣ ነገር ግን በመጸለዬ ነገሩ አለፈ ብላ ምስክርነት ሰጠችኝ ማለት ነው። ስለዚህ ጠላት ሊያዋርዳችሁ ስለሆነ እያንዳንዱ የምታረጉትን ነገር እጅግ በጣም ተጠንቅቃችሁ ልታረጉ ያስፈልጋችኋል። ኢቭን ከሰዎች ጋር ያላችሁ ህብረት፣ ከሰዎች ጋር የምታወሩትን ነገር በጣም መጠንቀቅ ይኖርባችኋል። ለምን? ሰዎቹን ተጠቅሞ ጠላት እናንተን ሊያዋርድና በአደባባይ ሊያሰጣችሁ ስለሚችል ማለት ነው። ሁለተኛው ራቁትነት ምንን ያሳያል ካላችሁኝ ኃጢአትን ያመለክታል። ለምን? መጽሐፍ ቅዱስ ላይ ሲናገር እንደዚህ ይላል፣ አዳምና ሔዋን ያንን ፍሬ ከበሉ በኋላ ራቁታቸውን መሆናቸውን አወቁ ይላል። ከዛስ ተሸሸጉ ወይም ተደበቁ ይላል። እግዚአብሔር አልነካቸውም፣ ምንም አልተቆጣቸውም። ገና ድምፁን ሲሰሙ ተደበቁ ይላል። መጽሐፍ ቅዱስ ደግሞ ሲናገር እንደዚህ ይላል፣ ኃጥእ ሳይነኩት ይሸሻል ይላል። ራቁትነትን ከኃጢአት ጋርና ከፍርሃት ጋር ያገናኛል። በህይወታችሁ ላይ ያለ የኃጢአት ልምምድን ወይም ደግሞ ጠላት የማይሆን ኃጢአት ውስጥ ሊጥላችሁ እንደሆነ የሚያመለክት ህልም ስለሆነ እጅግ በጣም ልትጠነቀቁና ራሳችሁን ልትጠብቁ ያስፈልጋችኋል። ቅድስናችሁ ላይ ሲሪየስ ልትሆኑ ያስፈልጋችኋል ማለት ነው። ይህ ህልም ደግሞ ፖዚቲቭ ፓርት ይኖረዋል። ፖዚቲቭ ፓርቱ ምንድነው ካላችሁኝ ያንን ያያችሁት ቤታችሁ ውስጥ ሆናችሁ ማንም በሌለበት ከሆነ ነፃነትን ያመለክታል። ለዛ ነው ብዙ ሰዎች ቤታቸው ሲሆኑ ልብሳቸውን አወላልቀው ወይ በቁምጣ ይሆናሉ፣ ፍሪደማቸውን እዛ ቤት ውስጥ ያውጃሉ፣ ማንም ስለሌለ ማለት ነው። ስለዚህ ነፃነትን ወይም ደግሞ እግዚአብሔር ሊሰጣችሁ ያለ መፈታት አለ ማለት ነው። ጌታን መቀበል ፈልጋለሁ የምትሉ ሰዎች ይህንን ጸሎት አብራችሁን ከጸለያችሁ በኋላ መጨረሻ ላይ በሚቀመጠው ስልክ ቁጥር ጌታን ተቀብያለሁ መማር ፈልጋለሁ እያላችሁ ሜሴጅ ትልኩልኛላችሁ። እኔ የምለውን በማለት ኢየሱስን ወደ ህይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኝ አመሰግናለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ፣
ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጄአለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግናለሁ። አሁን ልጅ ነኝ። ይህን ዕድል ስለሰጠኝ አመሰግናለሁ። አሜን፣ አሜን፣ አሜን። አሁን ጌታን እንደ ግል አዳኛችሁ አርጋችሁ የተቀበላችሁ ሰዎች ትምህርት ለመማር በዚህ ስልክ ቁጥር ደውሉልኝ 0920 9996 42። ተባረኩ። ተባርካችኋል ቅዱሳን። ይህን ቪዲዮ ለብዙዎች ሼር በማድረግ አብራችሁ እንድታገለግሉ፣ ብዙዎች ደግሞ ወደ ጌታ እየመጡ ስለሆነ ያንን ነገር አብራችሁኝ አሁንም እንድትቀጥሉ አሳስባችኋለሁ። ወዳችኋለሁ። እዚህ ጋር የሚመጣላችሁን ቪዲዮ እየረካችሁ ማየት ትችላላችሁ። እኔ አገልጋይ ፊልሞን ነኝ። ሻሎም